የትግራይ ተዋጊ ኃይሎች TDF ወታደራዊ አወቃቀርና አዲሱ የጦር መኮንኖች ሽግሽግ በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድን መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ የወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ከተለያዩ ምንጮች ጋር ባደረገችው ቃለ ምልልስ ተገንዝባለች። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች TDF የተደራጁበት የዕዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑን ምንጮቹ ዘግበዋል። በሰሜን ኢትዮጵያ ክፍል የሰነበተውን ጦርነት ስጋት አለ። ይህንን ጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦችን ያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች በተለይም ካለፉት 6 ወራት ወዲህ ታችኛው እርከን ያማከሉ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራር ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ ዕዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም በከፍተኛ ውጥረትና አስተላለፊ ለውጦች እያስተናገደ ስለመሆኑ ዋዜማ ከሰራዊቱ አሁኑና ቀደም አባላት ተሰምታለች። የትግራይ ኃይል በ2013 ዓ.ም በፌዴራል መንግስቱና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ የተመሰረተ ሲሆን ከመደበኛ ሰራዊትነት ይልቅ ከተለያዩ የህብረተሰብ ክፍሎች የተወጣጡ ማለትም የትግራይ ተወላጅ የቀድሞ መከላከያ ሰራዊት አባላት፣ ከጦርነት በፊት የነበረው የክልሉ ልዩ ኃይልና የፖሊስ አባላት፣ ሚሊሻዎችን እንዲሁም ተማሪዎችና በተለያዩ የስራ ዘርፎች ላይ የተሰማሩ ሰልጣኝ በጎ ፈቃደኛ ወጣቶች ያቀፈ ነው። በዚህ ወታደራዊ ኃይል ውስጥ በተለይም ህወሓት የደርግን ስርዓት ለመጣል ባደረገው የ17 ዓመት ትግል ወቅት ተሳትፎ የነበራቸው የትግራይ ተወላጅ የቀድሞ መከላከያ ሰራዊት አባላት የሰራዊቱ የጀርባ አጥንት ስለመሆናቸው ይነገራል። የአርሚዎቹ ስምሪትና ስልታዊ ቦታዎች ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳ ወታደራዊ ምስጢርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12 ናቸው። የሰሜኑ ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15 በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10 በኢሮብ፣ አድዋ፣ አክሱም እና በአድዋ አቅጣጫ የሚንቀሳቀሱት አርሚ 11፣ 13 እና 17 የያዘ ነው። የደቡብ ግንባር በስሩ በማይጨውና በመሆኑ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23 የያዘ ነው። የምዕራብ ግንባር ባለፉት ዓመታት መጨረሻ ተቃውሞ ድምጽ ያሰማውና በጸለምት ሁመራና ማይጸብሪ ድንባር አካባቢዎች የሚንቀሳቀሰውን አርሚ 31 በስሩ ይዟል። ወልቃይትና ሱዳን ድንበር መታለፎች የሚንቀሳቀሱት አርሚ 33 እና 35 በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠሩ ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረመድህን ድንኩል ሲመራ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኮ አካባቢ ሰፍሮ ይገኛል። አርሚ 9 ወይም ኮማንዶ ክፍለ ጦሩን በሜድና መቀለ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በአህመዳየት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ጦር ደግፎ የተሳተፈ እንደሆነ የሚገልጹ ተደጋጋሚ ክሶች ይቀርቡበታል። በጎ ፈቃደኛና ሚሊሻውን ወደ ማዕከላዊ ጦር አደረጃጀት ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። አራቱ ግንባሮች በስራቸው 12 ክፍለ ጦሮች አርሚ ያሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወዲም ባይታ የኦፕሬሽን ዘርፍ ኃላፊ ቢሆን ሁሉንም ክፍለ ጦሮች የሚያስተባብር ሲሆን ብርጋዴር ጀነራል ምግብ ኃይለ ምዕራብ ግንባር ዋና አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲዴ የደቡብ ግንባር ዋና አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ማንጁስ የሰሜኑ ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ ግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱ ከመደበኛ ተዋጊነት አውዱ ወጥቶ ወጥነት ያለው ጠንካራ መከላከያ ኃይል ለመፍጠር ያለመ እንደሆነ ይነገራል። በአሁኑ ወቅትም የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንዶ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹት ዋዜማ ያነጋገራቸው ሰራዊት አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ ኦፕሬሽን ዘርፍ ኃላፊ ጀነራል ኃይለሥላሴ ግርማይ ወዲም ባይታይ የሰራዊቱ ወታደራዊ እንቅስቃሴዎችን በበላይነት እንደሚመሩ ገልጸዋል። ይኸው ሴንትራል ኮማንድ የሚመራው ግን በጊዜያዊነት አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ እንዲሆንም አስረድተዋል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውንና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ጀነራል አብርሃ ተስፋዬ ድንኮል ወደ ምዕራብ ግንባር ተዛውረዋል። ከዚህ በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግብ ኃይለ የሰራዊቱ አጠቃላይ ስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች አርሚዎች ዓለም አካላዊ ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኝነት የመንግስት ደሞዝተኛ እንዲሁም በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝዳንቱ መግለጻቸው ይታወሳል። ህወሓት እንደ ምህረት ካውንስል
ይህ ካውንስል በቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተቋቁሞ የነበረውና ተቃዋሚ ፖለቲካ ፓርቲዎችን ያካተተውን ጊዜያዊ ምክር ቤት በማፍረስ በ2018 ዓ.ም የተቋቋመ ነው። በክልሉ የተፈጠረውን ፖለቲካዊ ቀውስ ተከትሎ የተመሰረተው ይህ ካውንስል ህወሓት የስራ አስፈጻሚና ማዕከላዊ ኮሚቴ አባላትን፣ የግንባር አዛዦችና ለህወሓት ታማኝ ናቸው የተባሉ ከፍተኛ ወታደራዊ መኮንኖችን ያካተተ ሲሆን የካውንስሉ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መሆናቸው ለክልሉ መንግስት ቅርበት ያላቸው ምንጮች ተናግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በካውንስሉ ውስጥ በምክትልነት ኃላፊነት ይመራሉ። በክልሉ ውስጥ የሚሰጡ ማናቸውም ፖለቲካዊ ሆነ ወታደራዊ ውሳኔዎች በዚህ ካውንስል እንደሚያልፉ ጠቅሰው ይህ ወታደራዊ አመራሮች ሽግሽግም የካውንስሉ ውሳኔ ነው ብለው እንደሚያምኑ ተናግረዋል። የካውንስሉ ዋነኛ ዓላማ ህወሓትን ስርዓት እንዲሁም የፖለቲካ የበላይነትን ማስቀጠል እንደሆነ ያብራሩት የዋዜማ ምንጮች ካውንስሉ ከጊዜያዊ አስተዳደሩ በላይ ሆኖ እንደሚንቀሳቀስ ገልጸዋል። የከፍተኛ መኮንኖች ክፍፍል ዶክተር ደብረጽዮን ገብረ ሚካኤል እንዲሁም አቶ ጌታቸው ረዳ በሚመሯቸው ህወሓት ቡድኖች መካከል የተፈጠረው ልዩነት ተከትሎ በሰራዊቱ ከፍተኛ መኮንኖች መካከል በተመሳሳይ ልዩነት ተፈጥሮ ነበር። ይህንን ተከትሎም በነሐሴ ወር 2018 ዓ.ም አርሚ 15ን በማንቀሳቀስ ዲሽቃ የጫኑ ከባድ ተሽከርካሪዎችና መሳሪያዎችን ይዘው የጊዜያዊ አስተዳደር ጽሕፈት ቤት በመከበባቸው መፈንቅለ መንግስት ሙከራ ለማድረግ አስችሏል በሚል የተከሰሱት ብርጋዴር ጄኔራል ጓሽ ገብረና ስርዓቱን እንደሚቃወሙት በይፋ የገለጹት ጄኔራል ተክላይ አሸበር ወዲ አሸበር ራሳቸውን ከጦሩ ማግለላቸው ይታወሳል። ከኮር በላይ የተባሉት ከፍተኛ ወታደራዊ መኮንኖች በጥር ወር 2017 ዓ.ም ባደረጉት ስብሰባ ከህወሓት ጎን የመሰለፍ ውሳኔ በመቃወም ራሳቸውን ያገሉት ጄኔራል ጻድቃን ገብረትንሳኤና ጄኔራል ገብረ እግዚአብሔር በየነ ወዲ አንጡሩም በተፈጠሩ ልዩነት ሳቢያ በአፋር የሚንቀሳቀሱ ራሳቸውን ታጣቂ ኃይል መመስረታቸው አይዘነጋም። ለሂደቱ ቅርብ የሆኑ ሰዎች ለዋዜማ እንደተናገሩት በተዋጊ ኃይሉ በፖለቲካ አደራጆችና በህወሓት መካከል የተወሰነ የመደራረብና የመጣረስም ዝንባሌ ያለው ይህ አወቃቀር ህወሓት የተሻለ ቁጥጥርና የመሪነት ሚና እንዲኖር የሚያደርግ ሲሆን በክልሉ የተፈጠሩን ስልጣን ሽኩቻ በማስፋት በኩል አሉታዊ ተጽዕኖ ይኖረዋል። ዘገባው የዋዜማ ነው።